በሰሞነ ሕማማት የማይጸለዩ ጸሎቶች የትኞቹ ናቸው? በሰሙነ ሕማማት ጸሎት የሚጸለዩ በዋናነት ትኩረት የምናደርግባቸው የጸሎት አይነቶች ምን ምንድን ናቸው? እነዚህ በሰሙነ ሕማማት ይጸለያሉ ተብሎ የሚጠበቁ የጸሎቶች ክፍሎች ናቸው። ቅዳሜ ዕለተ ቅዳሜ ስዑር ተብሎ ይጠራል። ምክንያቱም በዓመት አንድ ብቻ የሚጾም የሰንበት ቀን በመባል ስለሚጠራ ብቸኛ የሚጾም የዓመቱ ሰንበት ቀን ስለሆነ ቅዳሜ ስዑር በመባል ይታወቃል። ሰሙነ ሕማማት ከሆሳዕና ዕለት ዋዜማ ጀምሮ እስከ ትንሣኤ ዋዜማ ድረስ ይከበራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ወዳጆች፣ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን የምስለ ቅዱሳን ሚዲያ ተከታዮቻችን እንደምን ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። እግዚአብሔር ቢወድና ቢፈቅድ ዛሬ የምንመማርበት የትምህርታችንም የቪዲዮአችንም ርዕስ የሚሆነው ሰሙነ ሕማማት ምንድን ነው የሚለውን እናያለን ማለት ነው። ምክንያቱም ያለንበት ጊዜ ስለ ሕማማት ምንድን ነው፣ ሕማማት ውስጥ ስላለን ሕማማት ምንድን ነው፣ ምን መማር ያለብን፣ ትርጉሙስ ምንድን ነው፣ ከየት የመጣ ነው፣ ምን ማድረግ ይፈቀዳል የሚለውን ነገር እናያለን ማለት ነው። እግዚአብሔር እውቀቱና ጥበቡን ይግለጽልን። ለሁሉም ኦርቶዶክሳውያን ቪዲዮውን እንድታጋሩ በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሄዳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ከሚጾሙት 7 የአዋጅ አጽዋማት መካከል የአብይ ጾም አንዱና ዋናኛው ታላቁ ጾም ነው ማለት ነው። የአብይ ጾም ስንል አብይ የሚለውን ቃል ራሱ በእንትኑ ስንመለከት ትልቅ የሚል ትርጉም ያለው ሲሆን ይህም ጾም በሁለት ምክንያቶች ትልቅ መሆኑን ያሳያል ማለት ነው። የቤተ ክርስቲያን ሊቃውንት ይናገራሉ ትልቅ መሆኑ ማለት ነው። አንደኛው ኢየሱስ ክርስቶስ ራሱ ጾሙ አርያ በሆነበት ያበረከተ ጾም መሆኑ ሲሆን፣ ሌላኛው ደግሞ ጾሙ ለረጅም ጊዜ ማለትም 55 ቀናት የሚጾም ረጅም ጾም መሆኑ ትልቅ ያሰኘዋል ማለት ነው። ስለዚህ የአብይ ጾም መባሉ ትልቅ ከሚባሉት ጾሞች መካከል የመጀመሪያው ነው፣ ዋነኛው ነው። በሁለት ምክንያት ነው ትልቅ የተባለው ወይም አብይ የተባለው ማለት ነው። ስለዚህ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አርያ ሆኖ ጾሙ ሲለን ለማሳየት የጾመልን ጾም ስንጾምና፣ ሁለተኛው ረጅሙ ጾም ነው፣ 55 ቀናትን ለምንጾመው ነው። ይሄ ጾም ደግሞ የሁዳዴ ጾምም ይባላል በተለምዶ። ሁዳድ ማለት ሰፊ የመንግስት እርሻ ወይም ደግሞ ማንኛውም በመንግስት ትእዛዝ በብዙ ህዝቦች የሚታረስ እርሻ ማለት ነው። ጾመ ሁዳዴም የተባለው ትልቅ እና ረጅም ጊዜ የሚቆይ እንዲሁም ሰውን ለማዳን ሰው በሆነ ኢየሱስ ክርስቶስ አርአያነት የሚጾም ስለሆነ ጾመ ሁዳዴ ተብሎ ይጠራል ማለት ነው። የአብይ ጾም 8 ሳምንታት እንዳለ ከዚህ በፊት ተምረን የመጣውን ነገር እናውቀዋለን። ስለዚህ በ8 ሳምንታት ያሉ እሁዶች የየራሳቸው ስያሜ አላቸው። ቤተክርስቲያናችን እያንዳንዱ እሁዶችን ስም በመሰየም እያንዳንዱ ምን ብላ ታስተምራለች እና የመጀመሪያው ሳምንት ዘወረደ የሚባል ሲሆን አምላክ ከሰማይ መውረዱ ሰው መሆኑን የሰው ልጆችን ለማዳን መከራ መቀበሉን ያውሳል። ሁለተኛው እሁድን ቅድስት ይባላል። ስለ ዕለተ ሰንበት ቅድስና ስለሚያወሳ ቅድስት በመባል ይጠራል ማለት ነው። ሶስተኛው ሳምንት ወይ ሶስተኛው እሁድ ምኩራብ ይባላል። በዚህ ሰንበት ኢየሱስ ክርስቶስ ወደ ምኩራብ ገብቶ ቤቴ ጸሎት ቤት ተብሎ ተጽፏልና እናንተ ግን የወንበዴ ዋሻ አደረጋችሁት በማለት በምኩራብ ውስጥ ንግዳቸው ያጣጥፉ የነበሩት ነጋዴዎቹን ያባረረበት በጅራፍ ያስወጣበት ሳምንት እሁድ ምኩራብ፣ ሶስተኛው እሁድ ምኩራብ በመባል ይጠራል ማለት ነው። አራተኛው እሁድ ምጻጉዕ ይባላል። ምጻጉዕ ለ38 ዓመታት ከአልጋ ተጣብቆ ታሞ የኖረ የሚፈውሰው አጥቶ ፈጣሪውን የሚጠብቅ የነበር በሽተኛ ኢየሱስ ክርስቶስ እሱ ጋር ሄዶ መጻጉዕን ፈውሶ
አልጋን ተሸከመ ሂድ ማለቱ የሚያወሳበት ሳምንት አራተኛው ሳምንት ነው ማለት ነው። አምስተኛው እሁድ ደብረ ዘይት ይባላል። ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ስለ ዳግም ምጽአቱ ያስተማረው ትምህርት ይታወስበታል ማለት ነው። ስድስተኛው እሁድ ገብርኄር ይባላል የሚባለው ሲሆን ገብርኄር ማለት ደግሞ የታመነ ባሪያ ማለት ነው። የጌታውን ብር ተቀብሎ ነግዶ ያተረፈበት በጌታውንም ፊት ምስጋና ያገኘ ሰው ታሪክ ይነገርበታል። ሰባተኛው እሁድም ኒቆዲሞስ ይባላል። ኒቆዲሞስ የተባለ የአይሁድ መምህር ቀን ቀን ወገኖቹን ስለሚፈራ በሌሊት ወደ ኢየሱስ ክርስቶስ እየመጣ ይማር የነበር የሚታወስበትም ሳምንት ነበር ወይም እሁድ ነበረ። ስምንተኛው እሁድ ሆሳዕና ይባላል። ኢየሱስ ክርስቶስ በአህያ ውርንጭላ ሆኖ ሆሳዕና በአርያም እየተባለ ወደ ቤተ መቅደስ የገባበት ዕለትም መታሰቢያ ነው። እነዚህ ሳምንታት ስምንቱ የአብይ ጾም ሳምንታት ወይም እሁዶች በመባል ይታወቃሉ። ከዚህ ጋር ሕማማት ምንድን ነው? ከዚህ በኋላ ነው ሕማማትን የሚጀምረው። መቼና እስከ መቼስ ነው የሚለውን እናያለን ማለት ነው። ሕማማት የሚባለው ከሆሳዕና ዋዜማ ከስምንተኛው እሁድ ዋዜማ ቅዳሜ እስከ ትንሣኤ ዋዜማ ቅዳሜ ድረስ ያለውን ጊዜ የሚያጠቃልል ነው። ይህም ሳምንት አዳም አትብላ የተባለውን ዕፀ በለስ በልቶ የሞት ፍርድ ከተፈረደበት በኋላ ያሳለፈው የ5500 የፍዳ ዘመናን የሚታወስበት ነው። በዚህ ሳምንት ፍትሐት የለም፣ መስቀል መሳለም የለም። በአጠቃላይ ከክርስቶስ ልደት በኋላ የመጡት የደህንነትን ምልክቶች በዚህ ሳምንት አይታሰቡም። ምዕመናን አፋቸው እስከሚመራቸውን እና የፍዳ ዘመን ለመሻር ኢየሱስ ክርስቶስን የተቀበላቸውን መከራዎች እስከሚያስታውሱ ድረስ ፀሐይ እስከምትጠልቅ ድረስ ይጾማሉ። ከሰኞ እስከ ትንሣኤ ዋዜማ ያሉ ስድስቱን የሕማማት ዕለታት ትርጉም ተሰጥቷቸው ይታሰባሉ። የሰሙነ ሕማማትን የዕለታቱ ትርጉም አላቸው። የእያንዳንዳቸው ከሰኞ ጀምረን እስከ ዋዜማው ድረስ ያሉትን የእያንዳንዳቸው ትርጉም አላቸው። ዕለተ ሰኞ ወይም ዕለተ ሰኑይ ይህ ዕለት የቤተ መቅደስ መንጻትን መርገመ በለስን የተፈጸመበት ዕለት ነው። ምሳሌው አንድ በአትክልት ስፍራው የተተከለች በለስ የነበረው ሰው ፍሬ ሊፈልግባት ወጥቶ ምንም ስላላገኘባት የረገመበት ዕለት ሲሆን የሰው ልጆችም በአምላክ የተሰጣቸው ስራ ሰርተው ፍሬ ካላፈሩ ተመሳሳይ ዕጣ እንደሚደርሳቸው የሚያሳይ ነው። ስለዚህ ዕለተ ሰኑይ ስንል በዚህ ቀን ኢየሱስ ክርስቶስ ወደ በለሱ በሄደ ቁጥር በለሱን በሄዶ ሲመለከት ፍሬ አላገኘባትም። ከዚህ በኋላ የዘላለም ወደ እሳት ይጣል ፍሬ ማታፍሪ ብሎ የረገመበት ቀን ነውና፣ ስለዚህ ዕለተ ሰኑይ አንድም የቤተክርስቲያን መንጻትን የተፈጸመበት ቀን ነው። አንድም መርገመ በለስ ወይም የበለሱ መረገምን የተካሄደበት ቀን ዕለተ ሰኑይ ይባላል ማለት ነው። ማክሰኞ ዕለታ ይህ ቀን ኢየሱስ ክርስቶስ በተናገረው እና ባደረገው ላይ አይሁድ ጥያቄ ያቀርቡበት እርሱ መልስ በመስጠት ያስተማርበት ዕለት ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ማክሰኞ ዕለታ የጥያቄና የትምህርት ቀን በመባል ይታወቃል ማለት ነው። አይሁዳውያን ጥያቄ ያቀርቡበት ነበረና ባቀረቡበት ጥያቄ እያንዳንዳቸው ትምህርትን ያስተምር ነበር ኢየሱስ ክርስቶስ። በዛም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ረቡዕ ይህ ዕለት ደግሞ የአይሁድ ሊቃነ ካህናት እና ጸሐፍት ፈሪሳውያን ኢየሱስ ክርስቶስ እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይታወቃል። ኢየሱስ ክርስቶስ እንዴት መያዝ እንዳለባቸው ምክር የተመካከሩበት ቀን ዕለተ ረቡዕ ነው ማለት ነው። በዚህም ምክንያት ዕለተ ረቡዕ የሰሙነ ሕማማት ረቡዕ የምክር ቀን በመባል ይታወቃል ማለት ነው። ሐሙስ ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥ እና አርያነትን ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙ ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትህትናን፣ ፍቅርን፣ መታዘዝን እንዲሁም የአገልግሎትን ትርጉምን ለማስረዳት እና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ሕጽመተ ሐሙስ በመባል እንደሚጠራ ሊቃውንት ቤተክርስቲያን ይናገራሉ። ስለዚህ ሐሙስ ዕለት
ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን የሐዋርያትን እግር ያጠበበት ቀን ነው። ዕጽበተ ሐሙስ በመባልም ይታወቃል ማለት ነው። ዕለተ ዓርብ ዕለቱ ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በቀራንዮ መከራ ተቀብሎ በአደባባይ በመስቀል ተሰቅሎ መዋሉን የሚታሰብበት ቀን ነው። በተለምዶ ይህ ቀን ዕለተ ዓርብ የሰሙነ ሕማማት ዓርብ ቀን በተለምዶ ስቅለት ወይም ስግደት በመባል ይታወቃል ማለት ነው። ቅዳሜ በሰሙነ ሕማማት ቅዳሜ የኢየሱስ ክርስቶስ በከርሰ መቃብር የዋለበት ዕለት የሚታሰብበትም ቀን ስለሆነች ቅዳሜ ስዑር ወይም የተሻረች ቅዳሜ ትሰኛለች። የተሻረች ቅዳሜ የተባለችውም በዓመት አንድ ቀን የሚጾሙባት ብቸኛዋ ሰንበት ስለሆነች ነው። ኢየሱስ ክርስቶስ እና ድንግል ማርያም እና ሐዋርያት እሱን አይሁድ ከያዙበት ቀን ጀምሮ ሐሙስ ሌሊት ጀምሮ እስከ ትንሣኤ ድረስ እህል ውሃ አለመቅመሳቸው ምክንያት በማድረግ ለእሑድ አጥቢያ ሌሊት 6 ሰዓት ትንሣኤው ታውጆ ቅዳሴ እስከሚያበቃ ድረስ የምትጾም ብቸኛዋ ሰንበትም ነች። ስለዚህ በዓመት አንዴ ብቻ የሚጾም የሰንበት ጾም ቅዳሜ ነች ማለት ነው። ለዛ ስዑር ቅዳሜ ተብላም ትጠራለች ማለት ነው። በሰሙነ ሕማማት የምንጸልያቸው ጸሎቶች እነማን ናቸው እና ማይጸሉ አሉ ወይ የሚለውን ለማየት ያክል በሰሙነ ሕማማት አጥብቀን የምንጸልያቸው ጸሎቶች ውዳሴ ማርያምን፣ ዳዊትን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ማያዊ፣ ውዳሴ አምላክ ናቸው። እነዚህ ነገሮች አጥብቀን መጸለይ ይገባናል ማለት ነው። እመቤታችን ድንግል ማርያም በዚህ በሰሙነ ሕማማት በልጇ ምክንያት ብዙ እንግልት ስለደረሰባት የእሷ ምስጋና የሆነው ውዳሴ ማርያምን አጥብቀን እንጸልያለን፣ እንማጸናለን፣ አናስታጉልም ማለት ነው። ውዳሴ ማርያምን ማመስገኛ መማፀኛ ስለሆነ እንጸልያለን። ምክንያቱም በሰሙነ ሕማማት መከራን ተቀብሎ ሞቶ ሕይወት የሰጠን ጌታ በሥጋ ወልዳልናለችና በውዳሴም እናስባታለን። የቅዱስ ዳዊት ድርሳን የሆነው ታላቁ መዝሙረ ዳዊትን በትንቢተ ክፍሉ ስለ ጌታችን ሕማም፣ ስቃይ እና ሞት የሚናገርና በዳዊት ምስጋና በምድር የሰው ልጆች በሰማይ ቅዱሳን መላእክትን ስለሚያመሰግኑት እንጸልያለን ማለት ነው። ስለዚህ የቅዱስ ዳዊት ታላቁ መዝሙረ ዳዊትም በዚህኛው በሰሙነ ሕማማት ከምንጸልያቸው መጽሐፍቶች መካከል አንዱ ነው ማለት ነው። ሰይፈ ሥላሴም አንዱ ከምንጸልየው መጽሐፎች መካከል አንዱ ነው። ከሦስቱ አካላት እግዚአብሔር ወልድን የሚመሰገን አምላክነቱ የሚመሰክርና የሚመሰጥር በመሆኑ እንጸልየዋለን። ሰይፈ መለኮትም ሙሉ ለሙሉ በሚባል ደረጃ ስለ ምስጢረ መለኮት ስለ ጌታችን አምላክነቱ ስለሚናገር እንጸልየዋለን ማለት ነው። ድርሳነ ማያዊ በቅዱስ ዮሐንስ ወልደ ነጎድጓድ የዓይን እማኝነት እና የቃል ምስክርነት የተጻፈ የጌታችን መከራ፣ ስቃይና እንግልት እና ሞት በልዩ ሁኔታ የሚናገር በመሆኑ ልክ እንደ ውዳሴ ማርያም የየዕለቱ የየቀኑ ስላለው ብንጸልየው በዓይነ ሕሊና ቀራንዮ ወስዶ በነፍሳችን የጌታችን ሰማያዊ ውለታን የሚስልብንና በመጸለያችንም ልዩ ጸጋን ክብርን የሚያሰጥ የቃል ኪዳን ጸሎት በመሆኑ በዚህ በሰሙነ ሕማማት ብንጸልየው እጅጉን እንጠቀምበታለን። ሌላኛው ውዳሴ አምላክ ነው። የጌታችን ምስጋና በመሆኑ መጸለይ እንችላለን ማለት ነው። ለአጠቃላይ በሰሙነ ሕማማት ጊዜ ልንጸልያቸው የሚገቡ ዋና ዋና ተብሎ የተቀመጡት እነዚህ ናቸው። በዚህ በሰሙነ ሕማማት ጊዜ የማይጸልዩ ጸሎቶች አሉ ወይ ወይም ደግሞ መጽሐፍት አሉ ወይ ተብሎ ከተጠቀሰ ድርሳናቶች ምናልባት በሰሙነ ሕማማት የማይጸልዩ ጸሎት ጠቅልል አድርገን ስንመለከት ወይ ስናያቸው ድርሳናትና ገድላት ወይም መልከ መልኮች ናቸው። ይህም የሆነው በሰሙነ ሕማማት ጌታችን ለእኛ ለሰው ልጆች ብሎ የተቀበላቸው ስቃይን፣ መከራን፣ ሞትን የምናስብበት እና የምናለቅስበት እንጂ ሌሎች በድርሳናቸው በገድላቸው በመልካቸውን የምናመሰግንበት ጊዜ ስላልሆነ በተለየ መልኩ እነዚህ ነገሮችን ባናደርግባቸው ማለት ነው። በተረፈ በዚህ በሰሙነ ሕማማት ለራሳችን ለሀገራችን
ብቻ አይደለም የምንጸልየው ለህዝቡ ለአሕዛቡ ለዓለሙ ሁሉ ነው ጸሎት የምናደርገው እና ምክንያቱም በአንዱ የመጣ ቁጣ በአንዱ ተዘዋዋሪ ይተርፋልና ስለዚህ ሁላችንም በጸሎት ተግተን ለዓለማችን ለሀገራችን ለራሳችንም ለሁሉንም እንድንጸልይ እግዚአብሔር አምላክ ያበርታን። ጾማችን ለበረከት ያድርግልን በሰላም በፍቅር በደስታም ጠብቆ ለትንሳኤው ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።